ካንቺ ጋራ ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል አንቺም ከኔ ሆነሽ ኒና ደህና ነህ ምንድነው በደምብ ሰላማት ነኝ ቤተሰቦች እንዴት ናችሁ አህለን ወሰህለን ነው ፀጉሬን ሰርቻለሁ በነገራችን አይኔ አንቺ አቤት ነሽ ገባህ ወይ እንግዲህ እንትና ባለፈው ያስተዋወቀኝ ጓደኛክ ጓደኛዬ ገና 3 ቀን ነው አስተዋወቅ እና ምን ይሁን ደስ ይላል ስራ የሚያስፈልግ ነበር በወሬ ስናወራ ማለት ነው አንተ መሀል ላይ ተነስተህ ናሆሜ ልታመጣ ሄድክ ሰዓት ምን ነው ተወሪ ባለፈው ናሆሜ ልታመጣው የሄድክ ሰዓት ከሱ ጋር እያወራን ነበርና የሆነ የሚያስመጣው ዕቃ ነበርና ለዛ ዕቃ ብዬ ስልኩን ሰጠኝና እንዳጋጣሚ ከዛ ደውዬለት ነበር ከዛ ወለለ እሱ ለምን አይተካ የሚያስመጣቸው ዕቃዎች አሉ ከውጭ ኦኬ እኔን አውርተሽኝ እንዴ አንተ ለምንድን ነው የማወሩ ስልክ ለመስጠት ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እኛ ደህና ነን እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ ብያለሁኝ። ዛሬ እንግዲህ መጥቻለሁኝ በድጋሚ እንትን የቪዲዮ እያለቀቅን ማለት መሀል ላይ ቪዲዮ እየዘለልን የነበረው እንትን ነው አንድ ቀን ጋፕ ስናደርግ ላይክ ስልካችን በጣም እያስቸገረ ነው ያለው የኔም የካሜራማኑም ስልክ በጣም እያስቸገረ ነው ያለው ብዙ ፋይሎች ጠፍተው ግን እንትን ስቶሬጅ ፉል እያለ ነውና ፋይሎችን ያጠፋን ነው ግን ቦታ ሊለቅልን አልቻለምና ቪዲዮን ማውረድና መጫን አልተቻለም ማለት ነው በዛ ምክንያት እንግዲህ ትንሽ እየተቸገረን ያለ ነው ቪዲዮ ለመጫን ካሜራማኑም ትንሽ እየተቸገረ ነው ያለውና ለዛ ነው እየጠፋን የሆነው መሀል ላይ እየዘለልን የሆነው ለዛ ተረዱን ይሄንን ላሳውቃችሁ ብዬ ነው ማለት ኔትወርክ ብቻ ሳይሆን ወይ ደግሞ እኛ መጥፋት ፈልገን ሳይሆን ያ የስቶሬጅ ጉዳይ ነው ማለት ነው ያንን ነገር ልንገራችሁ ብዬ ነው ግራ መንገዴን እና እንግዲህ ኤቢን ደውዬለታለሁኝ ዛሬ ያው ሶሪ ብየዋለሁ ወውጭ እናንተ ጋር ጠርቻለሁኝ ዛሬ ማለት ነው እንግዲህ መጥቶ ኩርፊው አይወጣለት እንግዲህ አላቅም እሱን ያው ምናየው ይሆናል አንድ ላይ ዛሬ ኤቢን መጠራበት ምክንያት ኤቢ አንድ ጓደኛ አለውና ማለት ብዙ ናቸው ጓደኞቹ ያው ናሆሜም ትናንት አይታችሁታል ከዛ ውጪ ደግሞ ሌሎች ጓደኞችም አሉት እኔ ማቃቸውና አንድ የሆነ ጓደኛ አለውና ላይክ ልጁ ደስ ይላል ማለት ደስ ይላል ላይክ ለጓደኝነት ምናምን ደስ ይላልና ኤቢ ባለፈው አስተዋወቀኝና ምናምን ነገር ከዛ ትንሽ ተግባባን ምናምን ያው ከናንተ ከቤተሰቦች የሚደበቅ የለም ትንሽ ተግባባን ምናምን እና ለኤቢ ያነገርኩትም እና እናወራለን ምናምን ግን ወደዚህ ወደ ሚዲያው ለማምጣት ያው ኤቢ እናወራለን ሚስ ገና ትንሽ አንዱ ለቀናችን ነው ምናምን ማውራት ከጀመረንና ኤቢ ነው ያስተዋወቀን እና እስቲ ወደ ሚዲያው ማምጣት የምችል ነገር ከሆነ አሪፍ ነው ብዬ ስላሰብኩኝ ለእናንተ ለቤተሰቦችም ለማስተዋወቅ እና ይሄንን ነገር ደግሞ ለኤቢም ስላልነገርኩት ዛሬ እንግዲህ ኤቢን ጠርቼ ልጁ እንደተመቸኝና ላይክ ብንግባባ ከዚህ በላይ ደስ ይለኛል እና እሱም ደግሞ ያወራኝ እንደሆነ ማንነገርኩትም ለኤቢ ያው 2 ቀንም ቢሆን ያው መናገር ነበረብኝ እንደ ጓደኛ እና ስላልነገርኩት ያንንም ነገር ነግሬው ወደ እናንተ ማምጣት የምችልበት መንገድ ካለ መጀመሪያ ያው እሱ ላሳውቀው ብዬ ነው ከዛ በኋላ ወደ እናንተ ለእናንተ ባስተዋውቃችሁ በቀጣይ ኤቢ ዛሬ ነግሬው እሺ ካለኝ በቀጣይ ወደ እናንተ ይዤ ለመምጣት ሞክራለሁኝ እናንተ ጋር ለማምጣት እንግዲህ
ፍቃዱን ካገኘሁኝ ይዘነው ምን መጣ ይሆናል ማለት ነው። እና ቤተሰቦች እንግዲህ ቪዲዮ ኤቢን ደውዬለታለሁ እየመጣ ነው እና እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ቪዲዮውን ኮፒ ሊንክ አሁን ጥሩ ላይ ነው ያለው። ሰብስክራይቡም አሪፍ ነው እየተንቀሳቀሰ ነው ያለውና ባያያዛችሁ ቀጥቡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኤቢ ይምጣ አይናደድም ብዬ ተስፋ አደርጋለሁ። ማለት ያው እኔ እንጃ አላውቅም። ያው መግባባታችንና መተዋወቃችን ልጁን ማውራቱ ምናምንና ወደዚህ ወደ ሚዲያው ይዤ ለመምጣት ማሰቤ ምናምን ኤቢን ያስደብረዋል ብዬ አላስብም። ኖርማል ሀሳቤ ነው ያሰብኩት። እንግዲህ ያው እኔ ጋር የመጣ ሰው እኔ የማውቀውን ሰው እናንተ እንድታውቁት፣ እንድትገመግሙት፣ እንድታዩት ስለምፈልግ ነው ወደ እናንተ ይዞ ለመምጣት ያሰብኩትኝ እና ያው እናንተም በሌላ ተረዱብኝም ብዬ አስባለሁኝ። ብቻ እናንተ እንድታውቁት እንድታዩት ነው ሀሳቤ። ሌላ ምንም ሀሳብ የለኝም። ከዛ አብረን ያው እኔም ገና አላወቅኩትም አብረን ያው ምን ተዋወቀው ይሆናል ማለት ነው። ያው እንደ እግዚአብሔር ፍቃድና ኤቢ እንደፈቀደ ማለት ነው። ኤቢ ከፈቀደ እና ደውዬለታለሁኝ። ኤቢ እየመጣ ነው። የትም እንዳትሄዱ መጨረሻ ድረስ አብራችሁ ቆዩ። ኤቢ እንደፈቀደ ካንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ እንደሰት እንበል ፈታ ፈታ እንስስት ደግሞ ለጨዋታ ተውረግረጊ እስቲ መድረኩ ላይ ምን ደስታ አለ ለሰው ከዚህ በላይ ካንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ ደህና ነኝ። ምንድነው በደምብ ሰላም አትልኝ? ቤተሰቦች እንዴት ናችሁ? አህለን 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 ወሰህለን ነው። ምንድነው በስልክ ይቅርታ ጠየቅኩኝ እኮ አይደል? እንዲያወራው ካል እንዴ ምንድነው እሱ የምታካብደው? እና ደግሞ መነጽሬ የኔ ነው አይደል? ያ ከዛ ይቅርታ በጣም ጠይቃኛለች ማለት ነው። እንዴት ይቅርታ አላልኩም እንዴ? ደውዬ ኦኬ አሁን እየፎገርሽኝ ነው። እኔ ሳወራ ይቅርታ ጠየቅኩኝ እኮ በስልክ እንዴ። ልጅነት አይሉት ምን ግራ እኮ ነው የሚያጋባው። በቃ ይቅርታ ይሁን። አትሳደብ የምትሉ ኮሜንት ላይ እያነበብኩኝ ነው ቤተሰብ። አንዳንድ ከስድብ በላይ የሆኑ ነገራቶች ይኖራሉ። ምትም ያስፈልጋል አይደልና እንዴ? አይደለም ስድብ ያው ልጁ ጭንቅላቴን መቶ አደደበኝ፣ አደነዘኝ። ተደበሻል እኮ መጀመሪያ። በቃ ሶሪ አልኩኝ። እንዴ አንተ ምንድነው እሱ? እሺ ዘርበይ እንዴ ይቅርታ እውነት ይቅርታ እኮ ይቅርታ ተቀበልኩኝ እኮ። እሺ ዘርበይ ታዲያ ፈገግ ማለት ነው። አይ እንደማልጨከንብሽ ያወቅሽ አትጫወችብኝ። አይ ምንድነው እሱ እንደ ቅድሙ ሲሪየሱን እንጂ ዳራት ላይ ስለጠፈ የምን ጥርስ በጥርስ መሆን ነው። እሺ ዘርበይ እሺ ታይ በስነ ስርዓት ቪዲዮ ላይ ነኝ። ተንስተን ትሪት ያደረኩ እኮ ነው። ትሪት ተገረቀ ይወድልህ። በአካል ስትገኝ የማታረጊው ነገር ቪዲዮ ላይ አክት አታርጊ። እሺ እሺ የሆነ ፀጉሬን ሰርቻለሁ በነገራችን አይኔ
አንቺ አቤት ነይ ደባብ ወይ እፎይል እንዴ አራ ሲሪየስ ነበር በእናትህ እንዴ ምንድን ነው? እሺ ተይኝ እሺ ስማ ፀጉሬ ውይ እያስቸገረኝ አይኔ ውስጥ ስታርክ እንደዚህ ቴንክ ዩ እና ቤተሰቦች ምን መሰላችሁ አክርፎ ነበርና አሁን ተስተካክሏል ያለው ነገር። አማራጭ አጣሁኝ። እግዚአብሔርን በቃ ቆሽቴን ነው የምታቃጥለው። የእውነት አልገባችሁም እናንተ። እግዚአብሔርን አልገባችሁ። የምትቀልደው ቀልድ ደስ አይል። ሰው ባለበት ቦታ ላይ የምታወራው ወሬ ደስ አይል። ታይ ጾም እባክሽ በእናትሽ ታይ። አትቆንጥጠኝሽ አትቆንጥጠኝ። እንደኔ የሚችል ሰው የለም እኮ እግዚአብሔር አለ። እንደኔ የሚችል ሰው እንደሱ የምትችሉኝ ሰዎች ካላችሁ ከኦዲየንስ ዴም ማርኩት። ዛሬ ለሆነ ጉዳይ ነው የጠራው እና ሶሪ አልከው ትተኸዋል ምናምን ነገር አሎ ያው ማማራጭ የለኝ ስቋል። ከዛ ዛሬ ከቤተሰቦች ጋር ቅድም እያወራኝ ነበር። ለሆነ ነገር ነው የፈለኩ በል ምንድነው ወይል እንግዲህ እንትና ባለፈው ያስተዋወቀኝ ጓደኛክ ጓደኛ ገና 3 ቀን ነው አስተዋወቅ እና ምን ይሁን ደስ ይላል ማለቴ አንተ ካስተዋወቀኝ በኋላ ይኸውልህ ልንገርህ፣ አንተ ካስተዋወቀኝ በኋላ ምናምን ማለት ላይ እንትን ያልክ ሰዓት ላይ ምናምን በሆነ ስራ ጉዳይ ስልክ ምናምን እንትን ብሎኝ ነበረ ሰጥቶኝ ነበረ የሆነ እቃ ፈልጌ ማለት ነው እሱ ስራ የሚሰራበት ቦታ ማለት ከዛ እሱ ጋር የሚያስፈልግ እቃ ነበር። በወሬ ስናወራ ማለት ነው አንተ መሀል ላይ ተነስተህ ናሆሜን ልታመጣ ሄድክ ሰዓት ባለፈው ናሆሜን ልታመጣው የሄድክ ሰዓት ከሱ ጋር እያወራን ነበርና የሆነ የሚያስመጣው እቃ ነበርና ለዛ እቃ ብዬ ስልኩን ሰጠኝና እንዳጋጣሚ ከዛ ደውዬለት ነበረ። ከዛ ወለለ እሱ ለምን አይተካ የሚያስመጣቸው እቃዎች አሉ ከውጭ። ኦኬ እኔ ናውርተሽነን አንተ ለምንድን ነው የማወራው ስልክ ለመስጠት እንዴ? ታውቂዋለሽ ከኔ በፊት እንዴ ጓደኛክ ነው አይደል? ከዛ በኋላ እያወራን እያለ ከውጪ እቃ ያስመጣልና እኔ ደግሞ የሆነ የምፈልገው እቃ ነበረ። ከዛ በኋላ አውቅት ነው ማን ካደረገ ለምን ስልኩን ተቀበልሽ? ለምን አስፈለገ? እቃ ፈልጌ የሚያስመጣው እቃ ለኔ ሰዓት ነው ዲላንተ ለምንድነው ነግረህ እቃ አለ የሚያስመጣቸው እቃዎች አሉ አይደለ? ከውጪ ያስመጣል አይደል? መቼም አልዋሽም። እሺ ያው የዛ እቃ የምፈልገው ነገር ነበረ። በዛው ታመጣልኛለህ በቃ እና ደውልልሃለሁኝ ፎቶ ላኪልኝ ቴሌግራም ላይ አለኝ። ኦኬ እሺ ልክልሃለሁኝ ብዬ ስልኩን ተቀብዬው ነበረ። ደውሎልኝ ነበር እና ልጁ ደግሞ ደስ ይላል እና አንተ ጭራሽ ፍቃዴን ጠይቅሽ እያልከኝ ነው። እኔ ደግሞ አስቤ የነበረው ከቤተሰቦች ጋር ላስተዋውቀው ነበር እያወራን ስለነበር። በእርግጥ 2 ቀናችን ነውና ቤተሰቦችም እንዲገመግሙት እኔም አብሬ ከቤተሰቦች ጋር መተዋወቅ ስለፈለኩኝ ይሄን ነገር ላንተ ስላላሳወቅኩኝ ልንገርህና መምጣት የሚችል ከሆነ አስቀድሜ ምን ብለሽ ነው የምታስታውቂ? ማለት ምን ብዬ ማስተዋወቀው? አንተ ጓደኛዬ እንደሆንክ ነው አይደል? አስተዋወቅኩ ጀስት እናወራለን። ያው ስንግባባ ያለውን ሂደት ነው ማስተዋወቀው። ምን ነው ብለሽ ነው የምታስተዋወቂያቸው? ምንም አይደለም ነገርኳቸው እኮ ገና መተዋወቃችን እና ማንንም ሰው የፈለግሽውን ቦታ ይዘሽ ነው የምመጪው ማለት ነው? ካሜራ ላይ ኖርማል ነው። የኤቢ ጓደኛ ነው አልኩኝ እኮ። እሰይ የኔ ጓደኛ ይሁን። ምን አገባሽ ታዲያ? አንቺ ምን ቤት ነሽ እንዴ? እቃ እንደዛ ተባባልን አወራን ምናምን። ከዛ ደስ ይላልና ለቤተሰቦች ለኔ ስለተዋወቁት ለቤተሰቦችም ላስተዋወቅ መጀመሪያ ኤቢ ማወቅ አለበት ብዬ አሰብኩኝ። ኖርማል ነገር እኮ ነው። ተጨንቀሽልኝ እንዴ? ከማምጣቴ በፊት ቤተሰቦች ጋር ላንተ አሳወቅኩኝ። ለምንድን ነው የምታመጪው? ማን ነው እንዴ? ማለት ለምንድን ነው የምታመጪው? ማን ነው? ማስተዋወቅ ፈለኩኝ። ለምንድን ነው የምታስተዋወቂው? እንዴ አንተን ጠይቄ ነው እንዴ ማስተዋወቀው? ኤቢ
እርግጥ ልክ ነሽ። እኔ ምንም ነኝ እንዴ? አንተን ጠይቄ ነው ከነሱ ጋር ማስተዋወቀው። ጀስት ኖርማሊ ያንተ ጓደኛ ነው። በቃ ምክንያት ቴሌግራም ላይ ምልክለት እቃ ነበረ ምናምን ከዛ ጉዳይ አወራን። ስለዚህ እኔ ፍቃድ መጠየቅ የለብኝማ እንዴ? ይሄው እዚህ ጋር ለማምጣት እኮ አንተን ልንገርህ መጀመሪያ እንዳይደብርህ በኋላ ብዬ ነው። እኔ ቦታዬን ስላላወቅኩኝስ። ምን ማለት ነው ቦታዬን ስላላወቅኩ? ምን ማለት ነው ቦታዬን ስላላወቅኩኝ? አንዴ ነው ማለት ነገሮች በአንድ የቀለለሽ። እንዴት ነው እንዴ ነገሮች የቀለለሽ ማለት? በቃ ምክንያት እንዴ ለኔ ደስ ብሎኛል ብለሽ ለኔ እየነገርሽኝ ነው እንዴ? የእውነት ደስ ብሎሻል? አንዴ ስናወራ ደስ ይላልና እኔ ስለተግባባሁት ለቤተሰቦች ከቤተሰቦች ጋርም ላስተዋውቀው ሚዲያ ላይ ቢመጣ ችግር አለ ወይ? አስተዋውቃቸው። ኦኬ አስተዋውቂዋሽ እኮ ለአንተ እኮ እየነገርኩ ነው። ምን ለኔ ለምን የምትነግሪኝ? ምን ነው የምትነግሪኝ? ጓደኛክ ነው ስለዚህ ላስተዋውቀው ወይ? ጓደኝነቱ ለኔ ከሆነ እኔ ጋር ለምን አይቆይም? አንቺ ምን ቢነሽ በሁለት ቀን ተዋውቀሽው ለምን እንደምታመጪው? በሁለት ቀን አይደለም እኮ አወራኝ። በስልክ እናወራለንና ላስተዋውቀው የቤተሰቦች ጋር። በስልክ እንደምታወሩም አልነገርሽኝም እኮ። ይኸው አሁን ነገርኩ ገና ሁለት ቀን እኮ። እሺ ታዲያ እሺ እኔ ለምን ትጠይቂኛለሽ ታዲያ? መብትሽ ነው። እሺ ካለን እንደዚህ ምንም ነኝ አይደል ኤቢ? ይሄ እኮ ኖርማል ነገር ነው። ይዘኸው መምጣት ትችላለህ ወይ? ብናስተዋውቀው ለቤተሰቦች። እሺ ይዤው ልመጣ አልፈልግም። ለምን አልፈልግምማ? ለምን ይዤው እመጣለሁ? ማን ነው እንዴ? ጓደኛ ካንዱ ጓደኞቻችን ሁሉንም ይዘን መምጣት አለብን አይደለም? ነው ፕላስ የኔ ጓደኛ ነው። እሺ የኔ ጓደኛ ነው። ምን ይዤ መጥቻለሁ ሚዲያ ላይ አይደለም? ይሄኛው ለምን ከበደ? እሺ አምጪ ወጣ አንቺን ደስተኛ የሚያደርግሽ ከሆነ እንጂ ልሄድና አይደብርሽ? ምንድን ነው የሚያናድደው? ናሆሜን አምጥቼ እዚህ ጋር ሳሳያቸው ያልተናደድክ ሰውዬ አሁን በዚህ ልጅ ለምን ተናገረ? ደስ ይለኛል ብለሽ ለኔ ነው የምትነግሪኝ? አይ ብናወራ ምን ችግር አለ? ቆይ ከሱ ጋር ባወራ እኔ ማውራትሽ ነው እየገረመኝ ያለ። እሺ አወራሁኝ። ከዛ እዚህ ጋር ደግሞ ላስተዋውቁ ማለት ምን ችግር አለ? እሱ እኔ ነኝ ያስተዋውኩሽ። እሺ እኔ ነኝ ያስተዋውኩሽ። ለኔ ምን ነገር የለበትም። ምን ልንገርህ? ስልክ በስነ ስርዓት ገና ሁለት ቀን ነው። ኦኬ እያወራን ነው ስልክ እሺ እኮ ገና ሁለት ቀን እኮ ነው። እሺ ይቅርታ እኮ እኔ ጥያቄን የጠየቁት ጠርቼ እንደ ኖርማል ሰው ችግር የለውም። እሺ ይዘሽው እኔ አይደለሁም ይዤ የምመጣው። ይዘነው ብንመጣ ይደብርሃል። ችግር የለውም። አንቺ የሚያስደስትሽ ከሆነ እኔ ይዤው እመጣለሁ። ግን ሌዳ አሁን አይደብርሽም?